ዓለም የሩሲያን የጦር መሳሪያዎች በገፍ እየገዛ እየታጠቀ ነው ተብሏል። ሩሲያም በመቶዎች የሚቆጠሩ ኮንትራቶችን እና በቢሊዮን የሚቆጠሩ ዶላሮችን ከጦር መሳሪያ ሽያጭ እያገኘች መሆኑ ተሰምቷል። በቅርብ ወራት ብቻ ከ7 ቢሊዮን ዶላር በላይ የሚያወጡ የሩሲያ መሳሪያዎችን ሽጡልኝ ያሉ ሀገራት ለሩሲያ ፈርመውላታል ነው የተባለው። ባለፉት 25 ዓመታት ሩሲያ የሸጠችው የጦር መሳሪያ ብዛት ምን ያህል ገንዘብ እንዳስገኘም ታውቋል። በሌላ በኩል ዓለምን 150 ጊዜ ያህል በኒውክሌር መሳሪያችን ማጥፋት እንችላለን ብለው የፎከሩት ዶናልድ ትራምፕ አህጉር ዘለል ባሊስቲክ ሚሳኤሎቻቸውን ሊፈትሹ እንደሆነ ታውቋል። ሩሲያና ቻይና ለጉድ የጦር መሳሪያዎቻቸውን እየፈተሹ ኒውክሌራቸውንም እየሞከሩ ባሉበት ሁኔታ ዳር ተቀምጠናና የሚያሉት ትራምፕ በቅርቡ ኒውክሌር ተሸካሚ ባሊስቲክ ሚሳኤሎቻቸውን እንደሚሞክሩ ተሰምቷል። ከአሜሪካው ፕሬዝዳንት ጉዳይ ሳንወጣ በኒውዮርክ ከተማ ከንቲባ ለመሆን እየተደረገ ባለው ፍልሚያ እጃቸውን አስገብተው ይህንን ሰው ምረጡ፣ ይህኛውን ከመረጣችሁ ወዮላችሁ፣ ወደ ኒውዮርክ የሚሄድ የፌዴራል ገንዘብ አታገኙም ብለው እስከ ማስጠንቀቅ ደርሰዋል። በሌላ በኩል ጋዛን ይሰልሉ የነበሩት ድሮኖች አሁን ደግሞ የአሜሪካን ተቃዋሚዎች እየሰለሉ መሆናቸው ታውቋል። ከስደተኛ እስከ ዜጋ እነዚህ ድሮኖች በሚሊዮን የሚቆጠሩ ምስሎችን ለተለያዩ የፖሊስና የጸጥታ ተቋማት እያቀበሉ ነው ተብሏል። በእስራኤልና በአሜሪካ ጥምረት እየተመረቱ ያሉት እነዚህ ድሮኖች ከጋዛ እስከ ቺካጎ፣ ፊላደልፊያ፣ ሳንዲያጎ እና ክሌቭላንድ ድረስ ስለላቸውን እያከናወኑ ነው ተብሏል። በሌላ በኩል የእስራኤል ጦር በተለቀቀው ቪዲዮ ምክንያት እስካሁን እንደታመሰ ይገኛል። የጦሩ የሕግ ባለሙያና አቃቤ ሕግ በቁጥጥር ስር ውለዋል። በእስር ቤት ውስጥ የተፈጸመው ያስገድዶ መድፈር ጉዳይ እስካሁን መነጋገሪያ ሆኗል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ የጦር መሳሪያዎች በመላው ዓለም እየተሸመቱ መሆኑ ታውቋል። እስካሁን በሩብ ክፍለ ዘመን ጊዜ ሩሲያ ለመላው ዓለም የሸጠችው የጦር መሳሪያ በዋጋ ሲተመን 230 ቢሊዮን የአሜሪካ ዶላር እንደደረሰም ታውቋል። የሮስቴክ ዋና ስራ አስፈጻሚ የሆኑት ሰርጌይ ቼሜዞቭ ናቸው ይህንን የተናገሩት። ሮሶቦሮን ኤክስፖርት የተባለው የሩሲያን የጦር መሳሪያዎች ወደ ውጭ የማውጣት ኃላፊነት የተሰጠው የሩሲያ መንግስታዊ ተቋም የጦር መሳሪያዎቹን ወደ ውጭ በማውጣት ረገድ ተሳክቶለታል ሲሉ ሰርጌይ ቼሜዞቭ ተናግረዋል። ከ30 ሺህ ኮንትራት በላይ በሩብ ክፍለ ዘመን ጊዜ ውስጥ ተፈራርመናል። የሩሲያ የጦር መሳሪያዎች በከፍተኛ መጠን እየተፈለጉ እኛም ወደ ውጭ እየላክን እንገኛለን። ከዓለም 120 የሚሆኑት ሀገራት እነዚህን ኮንትራቶች ፈርመው በአጠቃላይ ከኛ የገዙት የጦር መሳሪያ መጠን 230 ቢሊዮን አሜሪካ ዶላር ደርሷል ብለዋል የሮስቴኩ ቼሜዞቭ። 2025 እንደ አውሮፓውያን አቆጣጠር ከገባ ብቻ 7 ቢሊዮን የአሜሪካ ዶላር የሚያወጡ የሩሲያ የጦር መሳሪያዎች እንደተሸጡ ታውቋል። ከ20 በላይ አዳዲስ ኮንትራቶችን ሞስኮ መፈረሟንም የኩባንያዎቹ ኃላፊዎች እየተናገሩ ይገኛሉ። አብዛኛው ዓለም ከሩሲያ መግዛት የሚፈልገው የጦር መሳሪያ ደግሞ ለአየር ኃይል የሚያገለግሉ መሳሪያዎች መሆናቸው በቼሜዞቭ አንደበት ተገልጿል። 50 በመቶ የሚሆኑት ወደ ውጭ የሚሄዱት የሩሲያ መሳሪያዎች ከአየር ኃይል ጋር የተያያዙ እንደሆነም ታውቋል። ቭላዲሚር ፑቲን በቅርቡ ሩሲያ በመላው ዓለም ካሉና ከፍተኛ የሆነ የጦር መሳሪያ ወደ ውጭ ከሚልኩ ሀገራት ከምርጥ 5 ውስጥ ትገኛለች ማለታቸው የሚታወስ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን 150 ጊዜ ማገለባበጥ የሚችሉ የኒውክሌር የጦር መሳሪያዎች አሉን ያሉ ሲሆን እነዚህንም ለመፈተሽ የሚያስችል አህጉር ዘለል ባሊስቲክ ሚሳኤል ሙከራ ሊያደርጉ እንደሆነ ተሰምቷል። ሩሲያና ቻይና ቀድመውን እየሄዱ ይገኛሉ። የኒውክሌር የጦር መሳሪያዎቻቸውን እየፈተሹ ነው፣ እጃችንን አጣጥፈን መቀመጥ የለብንም ብለው ከሰሞኑ ያወጁት ዶናልድ ትራምፕ አሁን አህጉር ዘለል የሆኑትን
ኢንተርኮንቲኔንታል ባሊስቲክ ሚሳኤሎች ሊሞክሩ እንደሆነ ኒውስዊክ ዘግቧል። እነዚህ ባሊስቲክ ሚሳኤሎች የሚሞከሩት መቀመጫውን ካሊፎርኒያ ካደረገ በሮናልድ ሬገን ስም ከተሰየመ የሚሳኤል መሞከሪያ ስፍራ መሆኑም በዘገባው ላይ ተጠቅሷል። እንደ አውሮፓውያን አቆጣጠር በ1992 ዓ.ም ነበር አሜሪካ ለመጨረሻ ጊዜ የኒውክሌር የጦር መሳሪያ ሙከራ ያደረገችው። ከዚህ በኋላ ሌሎቹ እየፈተሹ ዝም ብለን አንቀመጥም ያሉት ዶናልድ ትራምፕ ሙከራው እንዲደረግ እንዳዘዙ ተናግረዋል። ይሁንና የጦር መሳሪያ ሙከራው እውነተኛውን ኒውክሌር ከመሞከር ይልቅ የኒውክሌር ቴክኖሎጂው የት እንደደረሰና ሌሎቹም አጋዥ መሳሪያዎች ኒውክሌሩን ምን ያህል ርቀት ይዘው መጓዝ ይችላሉ የሚለውን መፈተሽ ዓላማው እንዳደረገ የአሜሪካ ባለስልጣናት ከትራምፕ ንግግር በኋላ እየገለጹ ይገኛሉ። ሚኒትማን 3 የተባለውን አህጉር ዘለል ባሊስቲክ ሚሳኤል ነው አሜሪካ በቅርቡ ትሞክረዋለች ተብሎ የሚጠበቀው። ዓለምን 150 ጊዜ ማገለባበጥ ይችላሉ፣ የኛ የኒውክሌር ጦር መሳሪያዎች ዓለምን ማጥፋት ይችላሉ እያሉ በአንድ በኩል እየፎከሩ በሌላ በኩል ሌሎቹን ተው እያሉ የሚገኙት ትራምፕ አሁን ለተደረሰበት ውጥረት ቻይናንና ሩሲያን ተጠያቂ አድርገዋል። ለምንድን ነው ይህንን ሙከራ ማድረግ የፈለጉት? ኮንግረሱ ሳይቀር ይቅር ብሎ አልነበረም ወይ ተብለው በሲቢኤስ ቴሌቪዥን ጣቢያ የተጠየቁት ትራምፕ ሌሎቹ የሚያደርጉትን አታዩም ወይ? የኒውክሌር ጦር መሳሪያዎቻቸውን እየሞከሩ ነው፣ እኛ ሞክረን አናቅም እና እኛ ብቸኛ የማንሞክር ሀገር መሆን የለብንም በማለት ነው ይህንን ውሳኔ የወሰንኩት ብለዋል። ይሁንና ሩሲያና ቻይና የኒውክሌር የጦር መሳሪያዎቻቸውን እየፈተሹ ነው የሚለውን የትራምፕን ንግግር ያጣጥሉታል። ሩሲያ ለመጨረሻ ጊዜ የኒውክሌር የጦር መሳሪያዬን የፈተሽኩት በ1991 አውሮፓውያን አቆጣጠር ነው ትላለች። ቻይና ደግሞ በ1996 ዓ.ም ነው ይህንን ያደረግኩት ትላለች። ከዚያ በኋላ የተደረጉት ሙከራዎች በሙሉ ኒውክሌርን መሸከም በሚችሉ ባሊስቲክ ሚሳኤሎች የሚደረግ እንጂ እውነተኛውን ኒውክሌር በማፈንዳት የሚሆን አይደለም እያሉ ሞስኮና ቤጂንግ በተደጋጋሚ እየገለጹ ይገኛሉ። በቅርቡም የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ከሰሞኑ የተሞከሩት ብሬቬስኒክ ኒውክሌር ተሸካሚ ክሩዝ ሚሳኤል እና የፖሴዶን በውሃ ውስጥ የሚጓዝ ኒውክሌር ተሸካሚ ድሮን የኒውክሌር ሙከራ አላደረጉም ብለዋል። ነገር ግን ኒውክሌር መሸከም እንደሚችሉ እናውቃለን፣ ይህንን ብቻ ፈጽመናል ብለዋል። ከአነጋጋሪው ፕሬዝዳንት ከዶናልድ ትራምፕ ጉዳይ ሳንወጣ በኒውዮርክ ከተማ ከንቲባ ለመሆን እየተወዳደሩ ከሚገኙ 2 እጩዎች መሃል ትራምፕ አንዱን መርጠው እከሌን ካልመረጣችሁ ወዮላችሁ፣ ወደ ኒውዮርክ የሚሄድ የፌዴራል ገንዘብ ላይኖር ይችላል ብለው አስፈራርተዋል። ከዚህ ቀደም የዲሞክራቶችን ማሊያ ለብሰው ኒውዮርክን የገዙት አንድሪው ኩሞ ግራ ዘመም መሆናቸው ከሚነገርላቸው ዞህራን ማምዳኒ ጋር ከፍተኛ ፉክክር እንደሚያደርጉ ይጠበቃል። እናም ትራምፕ አሉ፣ አንድሪው ኩሞን ከመምረጥ ውጪ ምርጫ የላችሁም። ማምዳኒን ከመረጣችሁ ወደ ከተማይቱ የሚገባ የፌዴራል ገንዘብ ላታገኙ ትችላላችሁ። አንደኛው ብቁ ነው፣ አንደኛው ብቁ አይደለም። ምርጫው የእናንተ ቢሆንም ከዚህ ውጪ መምረጥ የምትችሉ አይመስለኝም ሲሉ ማስጠንቀቂያቸውን አስቀምጠዋል። ማምዳኒ እኮ ኮሚኒስት ነው በማለት ትራምፕ በማምዳኒ ላይ ትችታቸውን አዝንበዋል። ማምዳኒ ግን እኔ ስካንዲኔቪያን ሀገራት ላይ እንዳሉ አይነት ፖለቲከኛ እንጂ ኮሚኒስት አይደለሁም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዲሞክራቶች በሚገዙ የተለያዩ ግዛቶች አካባቢ ገንዘብ እንዳይሄድ ለማድረግ ያላደረጉት ጥረት የለም። ኒውዮርክ ከተማ ደግሞ ከፍተኛ የሚባል የፌዴራል ገንዘብ የሚፈስላት እንደሆነች ይታወቃል። በዚህ የአሜሪካ የበጀት ዓመት 7.4 ቢሊዮን የአሜሪካ ዶላር ያህል የፌዴራል መንግስት ለኒውዮርክ ከተማ ፈሰስ አድርጓል። ፌዴራላዊ አወቃቀርና አስተዳደር የምትከተለው አሜሪካ ለከተሞቿ፣ ለግዛቶቿ ከፌዴራል መንግስት የሚዋጣ ነገር እከለክላለሁ ማለት ባትችልም ዶናልድ ትራምፕ ግን በዲሞክራቶች የሚተዳደሩ ግዛቶችን ጨቆን ያደርጋሉ በሚል በዲሞክራቶች እየተወቀሱ ይገኛሉ። ከሰሞኑም የዓለም ዋንጫ በተለያዩ የአሜሪካ ከተሞች የሚካሄደው ከተሞቹ ስነ ስርዓት ያላቸው ከሆኑ ብቻ ነው። በተለይ አንዳንድ ዲሞክራቶች የሚገዟቸው አካባቢዎች በወንጀል የተሞሉ ናቸው በማለት የሚገኙትን ጥቅሞች በሙሉ ዲሞክራቶች ከሚያስተዳድሯቸው ከተማዎችና ግዛቶች ራቅ ለማድረግ ጥረት እያደረጉ እንደሆነ ይነገራል።
በሌላ በኩል ጋዛን ሲሰልሉ የነበሩት ድሮኖች አሁን ደግሞ የአሜሪካን ከተሞች እየሰለሉ ነው ተብሏል። የአሜሪካን ከተሞች በመሰለል በሚሊዮን የሚቆጠሩ ምስሎችንና ቪዲዮዎችን በየቀኑ ለጸጥታ አካላት እየላኩ መሆኑም እየተነገረ ነው። ግሬዞን ላይ የወጣውና ዱኖት ፓኒክ በተሰኘው ፕሮጀክት አማካኝነት ይፋ የተደረገው ሪፖርት እንደሚያመላክተው ጋዛን የሰለሉት አነስተኛ ድሮኖች አሁን ፊታቸውን ወደ አሜሪካዎቹ ግዛቶችና ከተሞች አድርገዋል። ቦስተን፣ ቺካጎ፣ ፊላደልፊያ፣ ሳንዲዬጎ፣ ክሌቭላንድን ጨምሮ የተለያዩ የአሜሪካ ግዛቶች እየተሰለሉ ነው ይላል ጋዜጠኞቹ ሰብሰብ ብለው ያወጡት ሪፖርት። በሚሊዮን የሚቆጠሩ ምስሎችንና ሌሎችም ተያያዥ መረጃዎችን ድሮኖቹ ለጸጥታ አካላት እያስረከቡ ነው ተብሏል። ስኪዲዮ እየተባለ የሚጠራውና በእስራኤልም በአሜሪካም መቀመጫውን ይዞ እየሰራ የሚገኘው ኩባንያ ለእስራኤል መንግስት በመቶዎች የሚቆጠሩ ድሮኖችን አስረክቦ እስራኤል ጋዛን እንድትሰልል አድርጓት ነበር። አሁን ደግሞ እነዚህ በመቶዎች የሚቆጠሩት ድሮኖች ወደ አሜሪካ ፊታቸውን በማዞር በተለያዩ የጸጥታ ተቋማት እጅ መግባታቸው ተሰምቷል። ከእስራኤሎች ጋር በቅርበት የሚሰራው ስኪዲዮ የአሜሪካ የፖሊስ ክፍሎችና የኢሚግሬሽን መስሪያ ቤት እጅ የገቡ ድሮኖችን አምርቷል። የኒውዮርክ ፖሊስ በቅርቡ ይፋ እንዳደረገው 41 የድርጅቱን ድሮኖች በመጠቀም ከ20 ሺህ ጊዜ በላይ የድሮን በረራዎችን ማግኘቱን ይህንንም በአንድ ዓመት ውስጥ ማሳካቱን ይፋ አድርጓል። እያንዳንዱን ሰው ነጥለው በደንብ ማየት የሚችሉትና በሰላማዊ ሰልፎች፣ በተቃውሞ እንቅስቃሴዎች ላይ ደግሞ የተለየ ሚና እንዳላቸው የሚነገርላቸው እነዚህ ድሮኖች አሁን ያለው የትራምፕ አስተዳደር ዜጎቹን ለመሰለል እየተጠቀመባቸው ነው የሚል ስጋት በብዙዎች ዘንድ አጭሯል። በተለይ ደግሞ በቅርቡ ንግስና ይብቃ የሚል መፈክር የያዙ አሜሪካውያን በትራምፕ አስተዳደር ላይ ተቃውሞ ባሰሙበት ሰዓት ድሮኖቹ የተለያዩ ዜጎችን እንደሰለሉ ሲነገር ቆይቷል። በመጨረሻም የእስራኤልን ጦር ያመሰው ቪዲዮ ከዓመትም በኋላ ጣጣው ሊለቅ አልቻለም። ሁለት ቁልፍ የእስራኤል ባለስልጣናትም በዚህ ቪዲዮ አማካኝነት ሊታሰሩ ችለዋል። የእስራኤል ጦር ጠበቃ የነበሩት ይፋት ቶሜር የሩሻልሚና እንዲሁም አቃቤ ሕግ የሆኑት ማታን ሶሎሞሽ ናቸው በቁጥጥር ስር የዋሉት። የጦሩ ጠበቃ ሊያዙ የቻሉት በዋናነት ከዚህ ቀደም ከተለቀቀ ቪዲዮ ጋር የተገናኘ እንደሆነ ይነገራል። ቻናል 12 የተሰኘው የእስራኤል መገናኛ ብዙሃን ከአንድ ዓመት በፊት ነበር ቪዲዮውን ያሰራጨው። ይህ ቪዲዮ 5 የሚሆኑ የእስራኤል ወታደሮች አንድን ፍልስጤማዊ ከደበደቡት በኋላ ሲደፍሩት የሚያሳይ ነው። ይህ ዘግናኝ የሆነ ቪዲዮ ከተለቀቀ በኋላ በርካቶች በአነጋጋሪው እስር ቤት ውስጥ የተፈጸመውን ነገር አውግዘዋል። ስዴቴማን የተባለው ይህ አነጋጋሪ እስር ቤት በርካታ ፍልስጤማውያን ብዙ ችግር እንዲደርስባቸው ምክንያት ሆኗል የሚባል ነው። የቪዲዮውን መለቀቅ ተከትሎ 5 የእስራኤል ወታደሮች በቁጥጥር ስር የዋሉ ሲሆን ነገር ግን አክራሪ አይሁዶች የታሰሩበት እስር ቤት ሄደው ደግ አደረጉ ፍቷቸው እስከ ማለት ደርሰው ነበር። ጥቃት የተፈጸመበት ፍልስጤማዊ ከመደፈሩም በላይ በአካሉ ላይ የደረሰው ድብደባና ስቅየት በጣም ከፍተኛ እንደሆነ ብዙዎች ሲናገሩ ነበር። ታዲያ ይህንን ቪዲዮ ወደ መገናኛ ብዙሃን ያሾለኩት ወይም ከእጃቸው እንዲወጣ በማድረግ የእስራኤልን ጦር መጥፎ ስም አሰጥተዋል የተባሉት የእስራኤል የጦር ጠበቃ ከኃላፊነታቸው መልቀቃቸው የሚታወስ ነው። ከኃላፊነት በለቀቁ በጥቂት ቀናት ውስጥ በቁጥጥር ስር ውለዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትስ የጦሩን ስም የሚያበላሹ ሁሉ የጦሩን መለዮ መልበስ የለባቸውም በማለት የቶሜር የሩሻሊምን የሥራ መልቀቅ በተመለከተ አስተያየት ሰጥተው ነበር። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።